እንደምናችሁ የቻናሌ ተከታዮች እንዲሁም ተማሪዎች እንደገና መጥቻለሁ። የ10ኛና የ12ኛ ክፍልን ምዕራፍ 3 ውስጥ የሚገኘው ዘ ባትል ኦፍ አድዋ ወይም የአድዋ ጦርነት የሚለውን አብረን እናያለን። እንደ ሁልጊዜው አዲስ ከሆናችሁ ሰብስክራይብ አድርጉ። ሁልጊዜ የሚለቀቁ ትምህርቶችን ለማግኘት የደውል ምልክቱን ይጫኑና ቤተሰብ ይሁኑ። ለሌሎች ተደራሽ እንዲሆን ሼር በማድረግ ይተባበሩን። ሀሳብ አስተያየት እንዲሁም እንዲሰራላችሁ የምትፈልጉት ሀሳብ ካለ ኮሜንት ላይ አኑሩልኝ። ላይክ ማድረግ እንዳይረሳ። አመሰግናለሁ። The Battle of Adwa. Minilik relation with the Italian began in 1876. Background. When you see about Minilik and Italian relation. In 1876, when the arrival of the Italian Geographical Society in Shawa, reasons of their treaty was for consular exchange, freedom of trade and religion. እንግዲህ ጣሊያንና ሚኒሊክ ሪሌሽን የጀመሩት 1876 ላይ የጂኦግራፊካል ማህበረሰብ ወደ ሸዋ ወይም ወደ ኢትዮጵያ ከመጣ በኋላ ነው። በዚህም ጊዜ ዜር ሊደርስ ማርኪዩስ ኦራዞ አንቶኖሪ ወይም ሊደራቸው መሪያቸው ማርኪዩስ አንቶኖሪ ወደ ጂኦግራፊካል ሶሳይቲን ይዞ ወደ ሸዋ መጣ 1876 ላይ። 1883 ላይ ደግሞ ከሚኒሊክ ጋር ትሪቲ ያደረጉ ማለት ነው። የትሪቲያቸው ዋና መነሻ 3 ሀሳቦችን የያዘ ነው። ፈርስት ፎር ኮንሱላር ኤክስቼንጅ፣ ሰከንድ ፍሪደም ኦፍ ትሬድ ኤንድ ሰር ፍሪደም ኦፍ ሪሊጅን። እንግዲህ የኮንሱላር ወይም ሊጌሽን መመስረት ነው ኢትዮጵያ ላይ እና ጣሊያን ላይ ኤምባሲን ማቋቋም፣ ሁለተኛው ደግሞ የንግድ ነጻነት፣ ሶስተኛው የሃይማኖት ነጻነት የሚል ነበር ማለት ነው። ኢን 1887 ዘ ቱ ፓርቲስ ትሪቲስ፣ እንደገና 1887 ላይ ሁለቱ ፓርቲዎች ትሪቲ ሲያደርጉ እንመለከታለን። when you see about their treaty conviction of neutrality in the confrontation between Emperor ዮሐንስ the fourth and the Italians። እንግዲህ ኢምፐረር ዮሐንስ ፎርስ ትግራይ አካባቢ ነው ያለው፣ አራተኛው ዮሐንስ ማለት ነው። ከጣሊያን ጋራ ጦርነት እንኳን ቢያደርጉ ያለ መስማማት ቢፈጠር ሚኒሊክ ጣልቃ እንዳይገባ ኒውትራል ወይም ደግሞ መሀል ሰፋሪ ሆኖ እንዲያሳልፍ የጦር እርዳታ እንዳያደርግ የሚል ስምምነት ነበር። ይህንን ስምምነት ምንም ሳያቅማማ ሚኒሊክ እንግዲህ ፈርሞታል ማለት ነው፣ ተስማምቷል። ምንም እንኳን ዮሐንስ ላይ የሆነ እርምጃ ቢወሰድ እሱ ጣልቃ ላይ ገባ ስምምነት አድርገዋል ማለት ነው። ኦን ሜይ 1889 አርቲክል 3 and አርቲክል 70 of the ውጫሌ ትሪቲ are worthy of mention። እንግዲህ ሜይ 2 1889 ላይ ሌላ የውጫሌ ትሪቲ ወይም ውጫሌ ላይ ስምምነት ተደረገ። ይህ ስምምነት በተለይ አርቲክል 3 እና አርቲክል 17 ችግር ያለባቸው ስምምነቶች እንደሆኑ ታሪክ ይነግረናል። የበለጠ ግን ለጦርነቱ መነሻ የሆነው አርቲክል 17 እንደሆነ ግልጽ ነው ማለት ነው። when you see about article 70 of the ውጫሌ ትሪቲ had different meanings in Italian and Amharic version። እንግዲህ አርቲክል 17 በግልጽ የአማርኛውና የጣሊያኑ ቨርሽን ስህተት እንዳለው ወይም ደግሞ የተዛባ እንደሆነ እናያለን። when you see about the Amharic version የአማርኛው ቨርሽን ሳነባው ሚኒሊክ may if he so desire use the service of the Italian government in his dealing with foreign powers። የአማርኛው ቨርሽን ሚኒሊክ በፈለገው መልኩ በራሱ እቅድና በራሱ መንገድ ከሌሎች የአውሮፓ ሀገራት ጋር ህብረት ማድረግ ዲል ማድረግ ይችላል የሚለው። በሁለተኛው የጣሊያን ቨርሽን ላይ ስንመጣ ሚኒሊክ had to conduct all his foreign contacts via the Italian government። ሁለተኛው ወይም ደግሞ የጣሊያኑ ቨርሽን ደግሞ ምን ይላል? ሚኒሊክ በራሱ ፈቃድ ምንም አይነት ግንኙነት ከውጭ ሀገራት ጋር ማድረግ እንደማይችል፣ ነገር ግን በማን በኩል ብቻ? በጣሊያን ብቻ ከሌሎች ሀገራት ጋር ግንኙነት እንደሚፈጽም የሚያሳይ ነበር ማለት ነው። according to article 70 of Italian version reduced Ethiopia to the status of protectorate። እንግዲህ አርቲክል 17 ምንድን ነው የሚለው? የኢትዮጵያን ሉዓላዊነት ያሳነሰ፣ የኢትዮጵያን ኢንዲፔንደንት ወይም ነጻ ሀገር መሆኗን ያሳነሰ፣ ነገር ግን በጣሊያን ሞግዚት እጅ በታች ተገዝታ የምትኖር ሀገር መሆኗን ለማሳየት የሞከረ አርቲክል እንደነበረ እናያለን። how ሚኒሊክ ነው ጣሊያንስ cheating። እንግዲህ ሚኒሊክ ይህንን ማጭበርበር እንዴት አወቀ? ሚኒሊክ በደንብ ሊረዳና ሊነቃ የቻለው when he wrote letters of England and Germany he was told that he should write to them only through his protector Italy። እንግዲህ በሁለተኛ ደረጃ ሊያውቅ የቻለው ኢንግላንድና ጀርመን ላይ ደብዳቤ ይጽፋል። ያ ደብዳቤ ደግሞ ለነሱ በደረሰ ጊዜ ምላሻቸው ምን ነበር? አንተ ይህንን መብት ማን ሰጠ? ይህን ማድረግ የምትችለው በጣሊያን በኩል ብቻ ነው የሚል ነበር መልሱ። ይህ በሆነ ጊዜ ሜዥር ኦፍ ሚኒሊክ realized that he was cheated by the Italians። መጀመሪያ ጣሊያን እንዳታለለችው ነቃ። አሁን ትልቅ ንቃት ውስጥ ገባ። ወዲያውኑ እርምጃ ነው የወሰደው። he wrote a letter secular to European government in 1891 and officially proclaimed Ethiopia sovereignty። በአስቸኳይ ሴኩላር የሆነ ደብዳቤ ለአውሮፓ ሀገራት
በተነ ማለት ነው 1891 ላይ። ይህ ደብዳቤ ምንን የሚያመለክት ነው? ኢትዮጵያ ራሷን የቻለች ሉዓላዊ ሀገር መሆኗን የሚያሳይ የሚያውጅ ደብዳቤ ላከ ማለት ነው። ሪስፖንስ ኦፍ ኢጣሊያን ትራይድ ቱ ፐርሲውድ ሚኒሊክ ቱ አክሰፕት ኢጣሊያን ቨርሽን ኦፍ አርቲክል 70 ኦፍ ዘ ውጫሌ ትሪቲ። እንግዲህ ጣሊያንም በበኩሏ ሚኒሊክ እርምጃ በሚወስድበት ደብዳቤ እየጻፈል ብዙ ዓለማት ይህንን በሚያሳውቅ ጊዜ አርፋ አልተቀመጠችም። የራሷን እንቅስቃሴ ታደርግ ነበር። ሚኒሊክ ይህን እንዲቀበል ተደጋጋሚ የሆነ የልምምጥ የግፊት ሁኔታ ታሳይ ነበር ማለት ነው። ሌላው ፖሊሲ ኦፍ ሰበርቲቭ እንግዲህ የክህደት ፖሊሲዋ ምን ይመስላል? ጣሊያን የክህደት ፖሊሲ ኦፍ ሰበርቲቭ የሚለውን እናንሳ። የጣሊያን ገቨርነር ኦፍ ኤርትራ ፐርሲውድ ፖሊሲ ኦፍ ሰበርቲንግ ሂዝ ኦቶሪቲ ኢን ትግራይ። ይህንን የማታለል ይህንን መከፋፈል ይህን የማጭበርበር ፖሊሲ ለማካሄድ የወሰደችውን እርምጃ እናንሳ። ትግሪያን ፕሪንስ አንደር ራስ መንገሻ ዮሐንስ ኤክስፕረስ ዴር ሶሊዳሪቲ ዊዝ ኢጣሊያንስ ባይ ስዊሪንግ ኦን 6 ዲሴምበር 1891 ዲሴምበር 6 1891 ላይ የትግራይ ልዑል የነበረውን ራስ መንገሻ ዮሐንስ የአራተኛው ዮሐንስ ልጅ ነው። ከሱ ጋራ ስምምነት አደረጉ። ያውም በመሃል ላይ ታሰረ ወዳጅነት ሲፈጽሙ እንመለከታለን። ዴር ኦዝ ኦፍ አላያንስ ኖን አስ ዘመረብ ኮንቬክሽን። እንግዲህ እዚህ ቦታ ላይ ያደረጉት ስምምነት ወይም መሐላ መረብ ኮንቬክሽን በመባል የሚታወቅ ነበር፣ ትስስር ነበር ማለት ነው። ፌኑሲ አባውት ኢን ፌብሩዋሪ 1893 ሚኒሊክ ሊተራሊ አብሮጌትድ አርቲክል 70። እንግዲህ ፌብሩዋሪ 1893 ላይ ሚኒሊክ ኦፖዝ ዳረገ። ይህንን አንቀጽ 17ን በከፍተኛ ሁኔታ ተቃወመ። እሱ ብቻ አይደለም፣ ኢምፐረስ ጣይቱ ሀድ አን ኢንስትሩሜንታል ሮል ኢን አብሮጌሽን ኦፍ ዲስ አርቲክል። በሚገባ እንደ ጠንካራ ሴት ከኋላ ሆና ይሄንን መቃወም እንዳለበት፣ ምንም ቢመጣ የሀገሩን ሉዓላዊነት አሳልፎ መስጠት እንደሌለበት ትልቅ ግፊት ያደረገችና ስትደግፈው የነበረች ጠንካራ ሴት መሆኗን ያሳየችበት ነበር ማለት ነው። ኔቨርዝለስ የጣሊያን ሰበርሽን ፖሊሲ ኩድ ኖት ሎስት ላንድ። እንግዲህ ይሄ የጣሊያን ሰበርሽን ፖሊሲ ወይም ደግሞ የማታለል የክህደት ፖሊሲ ለረጅም እንዳልቆየ እናያለን። ራስ መንገሻ 1894 and his followers come to አዲስ አበባ and submitted to ሚኒሊክ II። እንግዲህ ራስ መንገሻ የሀገራቸው ጉዳይ ሆኖባቸው ቀጥታ ወደ አዲስ አበባ በመምጣት ከሚኒሊክ ጋር ስምምነት እንዳደረጉና የጣሊያንን ከጣሊያን ጋር ያደረጉትን ስምምነት ሲሰርዙ ወይም ሲያስወግዱ አቮይድ ሲያደርጉ እንመለከታለን ማለት ነው። በዚሁ ቀን in the same day serious revolt broke out in አካለ ጉዛይ led by ደጃዝማች ባህታ ሀጎስ። እንግዲህ በዚሁ ቀን አካለ ጉዛይ ላይ ትልቅ ጦርነት ሲቀሰቀስ እንመለከታለን። ደጃዝማች ባህታ ሀጎስ አካለ ጉዛይ እዛው መረመላሽ አካባቢ ኤርትራ አካባቢ ነው። ባህታ ሀጎስ የራሱን ሰራዊት ይዞ በጣሊያኖች ላይ ጦርነት አወጀ፣ ጦርነት ከፈተ ማለት ነው። disappointed by these rebels the Italian went ahead to realize their dream of conquering the whole of Ethiopia። እንግዲህ ለዚህ ቅሬታ ተቃራኒ ሐሳብ ለምን ተቃራኒ ሐሳብ ተደረገብን በሚል ጣሊያኖች ምንድነው ያሰቡት? እንደውም የሚፈልጉት ሙሉ ኢትዮጵያን የራሳቸው ማድረግ ነው። ስለዚህ የትልቅ መንገድ ከፍቶላቸዋል። ቀጥታ ወደ ጦርነት ለመግባት ህልማቸውን ለማሳካት ሲንቀሳቀሱ እንመለከታለን ማለት ነው። የአድዋ ካምፔን from 1895 to 96 የአድዋ ጦርነት እንግዲህ ሶስት አቅጣጫዎች ሶስት ፌዞችን የያዘ ነው። it had 3 phases. first the battle of አምባላጌ December 7 1895, second the siege of መቀሌ January 7 to 12, third battle of አድዋ March 1 1896። when you say about the battle of አምባላጌ የኢትዮጵያን ፎርስ ሌድ በፊታውራሪ ገበየው ሩትን ለጣሊያን ትሩፕስ የመጀመሪያው በፊታውራሪ ገበየው የሚመራው አምባላጌ ላይ የተደረገው ጦርነት ነው። በዚህ ጦርነት ላይ የፊታውራሪ ገበየው ሰራዊት የጣሊያንን ሰራዊት በከፍተኛ ሁኔታ ከበባ ያደረገበትና ድንጋጤ ውስጥ የጣለበት ነበር። ሰከንድ ሳይጅ ኦፍ መቀሌ ነው። የጣሊያንስ ፎርቲፋይድ ዘምሰልቭስ አት መቀሌ ሄር እቴጌ ጣይቱስ ፎርስድ ዴት ሳይድ። እንግዲህ በምሽጋቸው ውስጥ መቀሌ ላይ ምሽግ ውስጥ ነበሩ ጣሊያኖች። ከዛ ውስጥ ወጥተው ግን ውሃን ለመጠቀም በሚወጡበት ጊዜ በጣይቱና በሰራዊቷ የተቀናበረ ነበረ። ይሄ ሁኔታ ወጥመድ ነበረ፣ በጣሊያኖች ላይ የተዘረጋ ወጥመድ ነው። በዚህ መልኩ ጣሊያኖች ወደ ውሃ አካል በሚመጡበት ጊዜ የኢትዮጵያ ሰራዊት ወይም ሚኒሊክ ሰራዊት ያንን ከበባ በማድረግ ጣሊያኖችን በቁጥጥር ስር ያደረገበትና የማረከበት ሂደት ነበር ማለት ነው። ሰርፕራይዚንግሊ ኢነፍ ሚኒሊክ allowed the surrender Italian soldiers to go north and rejoin their compatriots. Finally at Adwa a first battle was fought. The Ethiopians scored a major victory over the Italians on March 1 1896. እንግዲህ ኢትዮጵያ በሚያስደንቅ ሁኔታ ማርች 1 1891 ላይ ከፍተኛ የሆነ ተጋድሎ በማድረግ
አድዋ ላይ ድል አስመዘገበች ማለት ነው። in this battle Ethiopian from every corner of the country took part and fought common enemy together without ethnic, religious and political differences። ኢትዮጵያውያን እንግዲህ እዚህ ቦታ ላይ በሚያስደንቅ ጀግንነት አንድ ሆነው ቋንቋ ሳይለያቸው፣ ሃይማኖት ሳይለያቸው፣ ምንድነው ፖለቲካ ኢኮኖሚ ሳይለያቸው አንድ ሆነው ጠላታቸውን የውጭ ወራሪን በሚያስደንቅ አንድነት ተሰልፈው ድል ያደረጉበት ስዕል እንደሆነ እናያለን። ኢምፐረር ሚኒሊክ ኤንድ ሂስ ዋይፍ ኢምፕረስ ጣይቱ ሃድ ፐርሰናሊ ፓርቲሲፔትድ ኢን ዘ ካምፔን። እንግዲህ ጣይቱን በበኩሏ እንደ ሴትነቷ ጓዳ መግባት ብቻ ሳይሆን ጦርነቱ ላይ በአንድም በሌላም ተሳታፊ እንደነበረች እንዲሁም ደግሞ ሚኒሊክም እንዲሁ ፓርቲሲፓንት እንደነበረ ጦርነቱ ላይ ታሪክ ይነግረናል ማለት ነው። የተለያዩ የኢትዮጵያን የሚሊተሪ መሪዎች እንመለከታለን። የጦር ሰራዊት መሪዎችን እናንሳ። they had close ties and cooperation with the Italians። የመጀመሪያዎቹ ከጣሊያን ጋር የቅርብ ቅርበትን ወይም ደግሞ የቅርብ ግንኙነት እያደረጉ ነገር ግን ለኢትዮጵያ የሰሩ ሰዎችን እናንሳ። ፈርስት ራስ መንገሻ ዮሐንስ እንደምታውቁት መጀመሪያ ከጣሊያን ጋር መሀል ላይ ፈጠሩ ናቸው። ነገር ግን አዲስ አበባ ላይ በመሄድ ደግሞ ያንን ስምምነት በማፍረስ ከሚኒሊክ ጋራ ሰሚት አድርገው አብረው ለሀገራቸው የተሰለፉ ሰው ነበሩ። የሪጂናል ሎርድ ነበሩ ማለት ነው። ሰከንድ ራስ አሉላ እንግዳም ጀስት ላይክ መንገሻ ያደረጉት ለሀገራቸው የሰሩ ናቸው ማለት ነው። ፌኑሲ አባውት ዊሊንግሊ ኤንድ አክቲቭ ፓርቲሲፓንትስ በፈቃዳቸው በከፍተኛ ሁኔታ ግንባር ቀደም ሆነው የተሳተፉ የሪጂናል ሎርዶችን ደግሞ እናነሳለን። በተለይ በኒውሊ ኢንኮርፖሬት ቴሪቶሪስ ናቸው። ሚኒሊክ ኢትዮጵያን አንድ ለማድረግ የተለያዩ ክልሎችን በጦርነት እሺ ላሉት ደግሞ በሰላማዊ መንገድ ወደ ራሳቸው ኢምፓየር ኢንኮርፖሬት ያደረጉበትን እርምጃ እናውቃለን። አባ ጅፋር ደሰከን የቅርቡ እንደገና እነ ጦና እነ ሌቃ ቀለም አካባቢ ያሉ ሊደሮች በሙሉ በቅርቡ ኢንኮርፖሬት የሆኑ ናቸው። ግን በሰላማዊ መንገድ ሚኒሊክን መቀበል የቻሉ ሪጂናል ሎርዶች ናቸው። በዚህም ጦርነት ጊዜ አክቲቭ ፓርቲሲፓንት ሆነው የተሰለፉ ነበሩ ማለት ነው። ፈርስት ኪንግ አባ ጅፋር ደሰከንድ ኦፍ ጅማ፣ ሰከንድ ካወት ጦና ኦፍ ወላይታ፣ ሰር ደጃች ጆቴ ቱሉ ኦፍ ሌቃ ቄለም፣ ፎር ደጃች ገብረ እግዚአብሔር ኦፍ ሌቃ ቄለም። ገብረ እግዚአብሔር የትሮን ወይም የስልጣን ስሙ ሲሆን ኩምሳም ወረዳ ነበር የመጀመሪያ መጠሪያ ስሙ ማለት ነው። who had mobilized their force and accompanied Emperor ሚኒሊክ as far as ወረኢሉ። እንግዲህ ሙሉ ለሙሉ ወረኢሉ ማለት የጁ ዳይናስቲ ነው። ያንን ሁሉ አካባቢውን ለመጠበቅ የሚኒሊክን ትእዛዝ በመቀበል ወይ ኢምፐረሩን የሚሰጠውን ሀሳብ በመቀበል ከሚኒሊክ ጎን በመቆም ማንኛውንም እንቅስቃሴ በማድረግ ድንበር ፍሮንተርን እንኳን ሲጠብቁ ጋር የነበሩ ሊደሮች እንደነበሩ እናያለን ማለት ነው። ፕሮሚነንት ዋር ሊደርስ አት አድዋ ካምፔን። እንግዲህ አድዋ ላይ በከፍተኛ ሁኔታ ግንባር ቀደም መሪዎች ሆነው ደግሞ ጦርነቱ ላይ የተሳተፉ ሲመሩ የነበሩ ሪጂናል ሎርዶች ናቸው። ራስ መኮንን፣ ፊት አውራሪ ገበየው፣ ራስ ሚካኤል፣ ንጉስ ተክለ ሃይማኖት፣ ራስ ወሌ ብጡል፣ ራስ መንገሻ አቲከም፣ ደጃች ባልሻ ሳፎ። እንግዲህ ከነዚህም ውጭ በጣም ብዙ ተጠቃሽ ሊሆኑ የሚገባቸው ሰዎች አሉ ማለት ነው። እዚህ ጋር ግን ለጥቂት ቢሆን ጥቂት ሰዎችን ብቻ ነው ያነሳነው። ፌኑሲ አባውት ቱ ትግሪያን ኮላቦሬተርስ ራስ ስብሐት አረጋዊ ደጃች ሀጎስ ተፈሪ። እነዚህ ከጣሊያን ጋር አብሮ የሆኑ የሚመስሉ ነገር ግን they were served their countries as a spy ማለት ነው የሚያገለግሉ እንደ ሰላይ ሆነው ኢንፎርሜሽን በማምጣት ኢንፎርሜሽን በመስጠት የተሳሳተ መረጃ በመስጠት ሲሰሩ የነበሩ መሪዎች ናቸው ማለት ነው። ፌኑሲ about the number of soldiers during the war in the side of Ethiopia 100,000 force took part in the Adwa campaign። እንግዲህ በኢትዮጵያ በኩል 100,000 የሚሆን ሰራዊት አድዋ ላይ ተሰልፏል። ምክንያቱም ሚኒሊክ ጥሪ በሚያደርጉበት ጊዜ ከጫፍ እስከ ጫፍ ሁሉም ኢትዮጵያዊ ይህንን የውጭ ወረራ ለመሳተፍ ወይም ደግሞ ለማባረር ጦርነቱ ላይ ለመሳተፍ ፈቃደኝነቱን የሰጠበት ሁኔታ ነው የምናየው። እዚህ ቦታ ላይ 3/4 were armed with modern 1/3 የሚሆነው በሚያስደንቅ ሁኔታ ሞደርን የሆነ መሳሪያ ይዞ የተሰለፈ ነበር። ምክንያቱም ያኔ ኢትዮጵያ መሳሪያ ያልነበራትም ምናምን የሚባል ነገር የተሳሳተ መረጃ ነው። ምክንያቱም ሚኒሊክ ከተለያየ የአውሮፓ ሀገራት ጥሩ መሳሪያዎችን ያገኙ ነበርና ስለዚህ መሳሪያ ኢትዮጵያ አልነበራትም የሚባለው እንግዲህ 1/3 የሚሆነው ተሰላፊ ይሄን ያህል መሳሪያ መያዝ ከቻለ ቀላል አልነበረም ማለት ነው። At the final battle, 1 March 1896, the Ethiopian force fought bravely and scored resounding victory over the Italian troops። እንግዲህ ማርች 1 1896 ላይ እንደሚታወቀው ኢትዮጵያ አሸናፊ ሆና በጣም የሚሰማ የሚታይ ትልቅ ድል ያስመዘገበችበት ጦርነት ነበር ማለት ነው። ፌኑሲ አባውት 7,000 የሚሆን የጣሊያን ሰራዊት የሞተበት፣ 2,500 የሚሆን የቆሰለበት፣ እንደገና 3,500 ደግሞ የጦር ምርኮኛ ሆኖ እየተማረከበት
እንደሆነ ከጣሊያን ወገን እናነሳለን። እንግዲህ ከኛ ወገን ሪፖርቱ አልተጻፈም፣ ነገር ግን በጣም ብዙ ቁጥር ያላቸው ሰራዊቶች እንደሚሞቱ እንደሚረግፉ ምንም ጥርጥር የለውም ማለት ነው። ነገር ግን ያን ያህል የተጋነንም ቁጥር ላይሞት ይችላል። ለምንድን ነው? ጣሊያኖች አካባቢውን ያለማወቅ ችግር፣ ቦታውን ያለማወቅ ችግር፣ ኢትዮጵያውያን ደግሞ አገራቸውን በሚገባ በማወቅ ጥሩ ጥሩ መሪዎችን አዘጋጅተው አካባቢውን በሚያውቁ ሊደሮች ስለተጠቀሙ ያን ያህል የከፋ እልቂት እንዳልደረሰ ታሪክ ይነግረናል ማለት ነው። ዋር ሪፖርት አፍተር ሉዚንግ ደ ባትል ጀነራል ባርታሪ የኢጣሊያን ገቨርነር ኦፍ ኤርትራ ኦርደር የጀነራል ሪትሪት ቱ ኦፍ ዘም ጀነራል አርሞንዲ ኤንድ ጀነራል ዶበርሜዳ ሎስት ዜር ላይፍ። እነዚህ ሁለቱ ጀነራሎች አርሞንዲ እና ዶበርሜዳ የሚባሉት ህይወታቸው አለፈ። ጀነራል አልቦርቶኒ ወዝ ካፕቸር። አልቦርቶኒ የሚባለው ደግሞ በቁጥጥር ስር ዋል ወይም ተማረከ ማለት ነው። የጣሊያን ድሪም ኦፍ ሪዲዩሲንግ ኢትዮጵያ ቱ ኮሎኒ። እንግዲህ ጣሊያን ኢትዮጵያን በግዛቷ ስር ለማድረግ ያደረገው ፍላጎትና ህልም እዚህ ጋር አከተመ። ፒስ ትሪቲ ቢትዊን ጣሊያን ኢትዮጵያ ኢን አዲስ አበባ። እንግዲህ ከጦርነቱ በኋላ ጣሊያንና ኢትዮጵያ ተደጋጋሚ የሆኑ ትሪቲዎችን አድርገዋል። ኦክቶበር 26 1896 ዲክላር ደ ኑል ኤንድ አቮይድ ኦፍ ደ ውጫሌ ትሪቲ። የመጀመሪያው ስምምነታቸው እንግዲህ ውጫሌ ትሪቲን ሙሉ ለሙሉ አቮይድ ማድረግ ነው ማለት ነው። ሰከንድ ደ ኢምፐረር ፎርማሊ ሪኮግናይዝ ዘ ኢጣሊያን ኮሎኒ ኦፍ ኤርትራ። እንግዲህ ኢምፐረሩ ኤርትራ ላይ ነጻነት ኖሯት ጣሊያን እንድትቀመጥ ሪኮግናይዝ አደረገ። ኢጣሊ ቱ ቢካም ደ ፈርስት ዩሮፒያን ስቴት ቱ ኦፊሻሊ ሪኮግናይዝ ዘ ኢንዲፔንደንስ ኦፍ ኢትዮጵያ ማይነስ ኤርትራ ዊዛውት ኤኒ ሪዘርቬሽን። እንግዲህ የመጀመሪያዋ ኢትዮጵያ ኢንዲፔንደንት ሀገር ወይም ደግሞ ኢንዲፔንደንስ የሆነች ሀገር የራሷ ሉዓላዊነት ያላት ኃይለኛ ሀገር መሆኗን ብርቱ ሀገር መሆኗን በደንብ ያወቀችበት እና የራሷን ገደብ ይዛ ጣሊያን እንድትቀመጥ የተገደደችበት እንደሆነ ይህም ስምምነት በስምምነት የጸና እንደሆነ እናያለን ማለት ነው። ፔንሱ አባውት ዘ ሲግኒፊካንስ ኦፍ ዘ ቪክተሪ ኦፍ አድዋ ፈርስት ኢን ኢጣሊ ዘ ሪዛይኔሽን ኦፍ ዘ ኢጣሊያን ፕራይም ሚኒስተር ክሪስፒ። እንግዲህ መጀመሪያ የአሸናፊነቱ ሁኔታ ወደ ኢትዮጵያ ካዘነበለና ኢትዮጵያ አሸናፊ መሆኗ ከተረጋገጠ በኋላ ጣሊያን ላይ ትልቅ ቀውጢ ነው የሆነው። እንደዚህ እንደምናነበው እንደምናወራው ብቻ አይደለም። ኢትዮጵያን ቪክተሪ ክሩሻል ስሩ አውት ዶር የኢትዮጵያ አሸናፊነት በዓለም ደረጃ ኢምፖርታንት ሆኖ ወይም በከፍተኛ ሁኔታ ታዋቂ የሆነበት ነበር ማለት ነው። ሰር ሪስቶርድ ብላክ ዲግኒቲ ኤንድ ፕራይድ ኢን ፕሌስ አስ ፋር አዌይ አስ ሳውዝ አፍሪካ ኤንድ ዩኤስኤ። እንግዲህ ሳውዝ አፍሪካ እና ጥቁር አሜሪካ ዩኤስኤ አካባቢ የነበረው የጥቁሮች የበታችነት በከፍተኛ ሁኔታ ሪስቶር ብላክ ዲግኒቲ ወይም ደግሞ ጥቁሮች ሪስቶር ያደረጉበት ክብር ያገኙበት ሀያልነታቸው የታየበት አሸናፊነት ነበር ማለት ነው። taught Africans in the peoples of Africa and descend a vital lesson not inferior than white people። ይሄ ሌሎች ዓለም ሊያደምጠው የሚገባ አፍሪካውያን ትንሽ እንዳልሆኑ ኢንፌሪየር እንዳልሆኑ ከነጮች የማያንሱና ሀያል ህዝቦች እንደሆኑ የታየበት ነበር ማለት ነው። ፊፍዝ ዘ በርዝ ኦፍ ፓን አፍሪካኒዝም ኤንድ ኢትዮጵያኒዝም። እንግዲህ አፍሪካዊነትና የአፍሪካ ህብረት እንደገና ደግሞ ኢትዮጵያዊነት ከፍ ብሎ የተውለበለበበት ሴንቲመንት ወይም ስሜቱ በህዝብ ሁሉ ውስጥ የተሰራጨበት አሸናፊነት ነበር ማለት ነው። ሲክስ ኮዝስ ኦፍ ዘ በርዝ ኦፍ አንቲ ኮሎኒያሊዝም ኤንድ አንቲ ኢምፔሪያሊስት ስትራግል። እንግዲህ በአፍሪካ ሀገራት መካከል ዩሮፒያንስ ኮሎናይዝ ያደረጓቸው የአፍሪካ ሀገራት ራሳቸውን ነፃ ለማውጣት አንቲ ኮሎኒያሊዝም ወይም ደግሞ አንቲ ኢምፔሪያሊስት ስሜት ናሽናሊስቶች የተፈለፈሉበት ዩሮፒያንስ ከሀገራቸው ለማስለቀቅ ለማባረር የአውሮፓውያን የበላይነት ያስጨነቃቸው የአፍሪካ ሀገራት ከኢትዮጵያ ተምረው የኢትዮጵያን አሸናፊነት ባዩ ሰዓት የተለያዩ ናሽናሊስት ግሩፖች የተፈለፈሉበትና ዩሮፒያንስን ከሀገራቸው ኤክስፔል ለማድረግ የተነሱበት ትልቅ ምልክት ሆኖ የታየበት ነበር ማለት ነው። ኢት ፎርግድ ኢትዮጵያስ ኦን ዲስቲኒ ፍሪ ፍሮም ዘ ኮሎኒያል ሮል። እንግዲህ ኢትዮጵያ ነፃ የሆነችበት በኮሎኒያል ያልተያዘችበት ታሪካዊ ሀገር ሆና ተመዝግባ እንድትቀር የታየበት ጦርነት ነበር ማለት ነው። ባውንደሪ ትሪቲስ ዊዝ ዘ ናይበሪንግ ስቴትስ። እንግዲህ ምኒልክ ከሌሎችም ውጭ ሀገራት ከጣሊያንም ጭምር ማለት ነው የተለያዩ ስምምነቶችን የተፈራረመበትን በተለይ ባውንደሪ ትሪቲዎችን እናነሳለን። ፈርስት ሚኒሊክ ሳይን ሰቨራል ባውንደሪ ትሪቲስ ማርች 1897 ዊዝ ፍሬንች ሶማሌላንድ ሪሰንት ጅቡቲ። ሰከንድ ዊዝ ዘ ኢጣሊያን ኮሎኒ ኦፍ ኤርትራ ኢን ጁላይ 1900 1902 ኤንድ 1908 ከጣሊያን ጋር 3 ስምምነቶችን ከጦርነቱ በኋላ አድርጓል። ዊዝ ዘ አንግሎ ኢጂፕሽያን ሱዳን ኢን ሜይ 1902 ዊዝ ብሪቲሽ ኢስት አፍሪካን ኢን ኬንያ ዲሴምበር 1907 ዊዝ ጣሊያን ሶማሌላንድ ኢን ሜይ 1908 ኢንፋክት ዲስ ትሪቲስ ወር ኖት ፎሎድ ባይ ባውንደሪ ዲማርኬሽን ስቲል ሶርስስ ኦፍ ኮንፍሊክት። እንደዚህ ዲማርኬሽን ስምምነቶች ወይም ባውንደሪ ትሪቲዎች እንግዲህ እስካሁን ድረስ የጸብ መነሻ ሆነው ትክክለኝነታቸውን ያልጠበቁ ትሪቲዎች ነበሩ። ምናልባት እንግዲህ ምኒልክ
አንደርስታንድ ባለማድረግ ሊሆን ይችላል የተደረጉ ስምምነቶች እስካሁን ድረስ የኮንፍሊክት ምንጮች ሆነው ይገኛል ማለት ነው። when you see about generally the Adwa victory a far-reaching impact on the political economy of Ethiopia and the psychology of the people እንግዲህ የአድዋ ቪክተሪ በጣም በሚገርም ሁኔታ የፖለቲካ ኢኮኖሚና የኢትዮጵያን ማህበረሰብ ሳይኮሎጂ ከፍተኛ ሁኔታ ፕሮቴክት ያደረገና እስከዛሬ ድረስ ልንኮራበት የምንችል ድል ሆኖ ጥሏል ማለት ነው። it showed that Ethiopian if they are united they would be strong and unconquered ይሄ ምንን ያሳያል? ኢትዮጵያውያን እንግዲህ አንድ ሆነው ከቀጠሉ ምንም አይነት ወረራ ቢነሳ የውጭ ወረራ ቢመጣ የውጭ ጠላት ቢነሳ ኃያል ቢሆን ብርቱ ቢሆን እነሱ ግን አንድ ከሆኑ ጠንካራና ማንም ሊይዛቸው ሊያሸንፋቸው የማይችሉ ህዝቦች መሆናቸውን የሚያሳይ አሸናፊነት ነው። it enabled Ethiopian to have an internationally recognized boundary እንግዲህ ኢትዮጵያ በዓለም ደረጃ ካርታዋ ታውቆ ባውንደሪዋ ታውቆ ሉዓላዊነቷ ታውቆ ሪኮግናይዝድ የሆነች ሀገር እንድትሆን ያሳየ ድል ነበር ማለት ነው። በመጨረሻ አንድ ሁለት ጥያቄዎችን ላንብብላችሁና እናንተ ሐሳባችሁን መልሳችሁን ትጽፋላችሁ በራሳችሁ ማስታወሻ ላይ። First, explain how the Battle of Adwa united the Ethiopian peoples irrespective of ethnic and religious differences. Second, what was the significance of the Ethiopian victory over the Italian Adwa in 1896? አመሰግናለሁ።